ጤና ይስጥልን በመላው ዓለም የምትገኙ የመድፈኛው ቤተሰቦች እንደምን አላችሁ? ሰላማችሁ ይብዛ በያላችሁበት። አርሰናልን የተመለከቱ ጉዳዮችን፣ የአርሰናልን ተጫዋቾች የተመለከቱ ጉዳዮችን፣ የአርሰናልን አሰልጣኞች፣ አርሰናልን ብቻ የተመለከተ ጉዳይ እየተመለከትን እንቆያለን። የቻናል የአርሰናል ብቻ ነው። የእናንተም ደግሞ መወያያ ሐሳብ መሰንዘሪያ አርሰናልን በተመለከተ የምትጠይቁበት፣ ምላሽ የምታገኙበት፣ መረጃም የምታገኙበት ቻናል ነው። ቪዲዮቻችንን ላይክ አድርጋችሁ ጀምሩ። ቻናላችንን ሰብስክራይብ አድርጉ። ለወዳጆቻችሁ ለአርሰናል ቤተሰቦች ይህንን ቻናል ሰብስክራይብ እንዲያደርጉ አጋሯቸው። በቀጥታ ወደ ዛሬ ጉዳዮቻችን እናልፋለን። በማስተዋወቅ ነው የምንጀምረው። በዓለም ዋንጫ ላይ አርሰናል ተጫዋቾችን ጉዞ እየተመለከትን እንቆያለን። ከፕሪሲዝን ጋር በተያዘም ዘግይተው አርሰናልን የሚቀላቀሉ ተጫዋቾችን የተመለከቱ ነጥቦችን እናነሳለን። ከዛ በተጨማሪም ግን በዋነኝነት የአርሰናልን ተጫዋቾች ዝውውሮች፣ በአርሰናል በኩል የሚለቁ የሚመጡ ተጫዋቾችን የተመለከቱ አዳዲስ የሰማናቸው መረጃዎች አሉ። እነዚህ ላይ ትኩረት አድርገን ቆየት እንላለን። የእናንተን ሀሳቦች ወደ በኋላ ላይ አጋራለሁ። ትናንትና አርሰናል ለሪያል ማድሪድ፣ ለሴቪያ፣ ለአትሌቲኮ ማድሪድ የተጫወተ ተጫዋች ማን ነው ብዬ ጥያቄ አቅርቤ ነበረ። ይህ ተጫዋች እንግዲህ በመኪና አደጋ ሕይወቱን ያጣው ጆዜ አንቶኒዮ ሬስ ነው። በአራቱም ክለቦች ተጫውቷል። ለሶስቱ የስፔን ክለቦች፣ ለአርሰናልም የተጫወተ በጣም ሌጀንደር የሚባል ተጫዋች ነው። በጣም የሚገርም አቅም ያለው ነገር ግን በመኪና አደጋ ሕይወቱን እያጣ ተጫዋች እንደሆነ ይታወቃል። ጆዜ አንቶኒዮ ሬስን በተመለከተ ትናንትና ጥያቄ አቅርበን ነበር። ዛሬም በጥያቄ ነው ጉዳዮቻችንን የምንጀምረው። ባለፉት ቀናት ተመሳሳይ ሀሳቦችን እያነሳን እንገኛለን። የእናንተ ሀሳቦች፣ ጥያቄዎች በደንብ ስትሳተፉ ቻናላችንን እያበረታታችሁም ጥያቄዎቻችሁንም ልትልኩልን ትችላላችሁ። እናም ምላሽ እንድንሰጥባቸው የምትፈልጓቸው ከቨር እንድናረጋቸው የምትፈልጓቸው ጉዳዮች ካሉ መልእክቶቻችሁን ጻፉልን። ዴኒስ ቤርካምፕ፣ ዘነንፍላይን ደችማን የሚባለው ቫን ፐርሲ በራሪው ቫን ዘማን በራሪው ሱፐርማን የሚባለው ጁሪን ቲምበርም ሌላኛው ተጫዋች ነው። በአርሰናል ቤት በቅርብ ጊዜያት ላይ የተመለከትናቸው ሆላንዳውያን ኔዘርላንድስ ብሔራዊ ቡድንን የሚወክሉ ተጫዋቾች ናቸው። አሁን በዚህ ዝርዝር ውስጥ የሚካተቱ ሌሎች ተጫዋቾችን እስቲ ጥሩልን። በጣም ጥያቄው ከበድ ሊል ይችላል። ሆላንዳውያን ተጫዋቾች ለአርሰናል የተጫወቱ ከሶስቱ ተጫዋቾች ውጪ እስቲ ሀሳብ አስተያየቶቻችሁን ላኩልን። በእነዚህ ጉዳዮች ላይ ዓለም ዋንጫን የተመለከቱ ጉዳዮችን ላነሳ ነው። ትናንትና ሊያንድሮ ትሮሳርድ ሌጀንደሪ ምሽት ነበረው። የቤልጅየም ብሔራዊ ቡድን አዘጋጇን አሜሪካን 4-1 በሆነ ውጤት ሲያሸንፍ ጥሩ ተንቀሳቅሷል። 89 ደቂቃዎችን በሜዳ ላይ አሳልፏል። አሲስትም ማድረግ ችሏል። በዓለም ዋንጫው ላይ በቻንስ ክሬትድ ከሁሉም ተጫዋቾች ቀዳሚ ደረጃ ላይ እንደሚይዝ ይታወቃል። ብዙ የግብ ድሎችን ይፈጥራል። አሲስቶች ያሉት 2 ግቦችንም በዚህ ዓለም ዋንጫ ላይ አስቆጥሯልና ጥሩ ተሳትፎ እያደረገ ይገኛል። የቡድኑ ቁልፍ ነኝ ከሚለው ከጀርሚ ዶኩ ጋር የሚነጻጸርም አይደለም። ጀርሚ ዶኩ ስሙ ብቻ የተረፈ ይመስላል። ለቤልጅየም ብሔራዊ ቡድን ሊያንድሮ ትሮሳርድ የሚገርም ግልጋሎት እየሰጠ ይገኛል። በስፔን ብሔራዊ ቡድን ደግሞ የሚካኤል ሜሬኖ ጉዳይ ይነሳል። ለአርሰናል ምን አይነት ወሳኝ ግቦችን ሲያስቆጥር እንደነበረ በብዙ ጊዜ ተመልክተናል። አሁን ደግሞ ሚካኤል ሜሬኖ በስፔን ብሔራዊ ቡድን በኩል የነበረውን ጉዞ በደንብ የተመለከትንበት ነበር። አስፈላጊ ግብን አስቆጥሯል። ሚካኤል ሜሬኖ በተለይ የ2024 የአውሮፓ እግር ኳስ ዋንጫ ላይ ጀርመንና ስፔን ባደረጉት የጥሎ ማለፍ ጨዋታ ላይ ጀርመን ላይ ግብ አስቆጥሮ ነበር። የማሸነፊያ ግብ ስፔን ወደ ቀጣዩ ዙር እንድታልፍ። በዛኛው የአውሮፓ ዋንጫ ላይም ስፔን ዋንጫውን ማሸነፏ ይታወቃል። እንግሊዝን በፍጻሜው አሸንፏ። ሚካኤል ሜሬኖም ወሳኝ ሚና ነበረው። ከዛ ውጪ ትናንትናም የፖርቹጋል ብሔራዊ ቡድን የስፔን ብሔራዊ ቡድን ጥሎ ሲያልፍ ብቸኛውን ግብ ያስቆጠረው ሚካኤል ሜሬኖ ነው። ጨዋታው 1-0 በሆነ ውጤት ጠባብ ውጤት ነው የተጠናቀቀው። ለሚካኤል ሜሬኖ የሚገርም ጊዜ ላይ እንዳለ መናገር ይቻላል። በአርሰናል ቤት ልብ ብላችሁ ከተመለከታችሁ፣ ስለ ሚካኤል ሜሬኖም ካሰባችሁ፣ በአርሰናል ቤት በጣም ብዙ ጊዜ ወሳኝ ግቦችን የሚያስቆጥረው፣ እነዚህ ወሳኝ ግቦች በቀላሉ እንደ ቀል የሚታዩ አይደለም። አብዛኛው ጊዜ 91 በመቶ የሚካኤል ሜሬኖ ግቦችን በተመለከቱ የአርሰናልን ጌም ስታተስ የሚቀይሩ ናቸው። እነዚህ ስታተስ ቼንጂንግ ግቦች የምንላቸው በተለያየ መንገድ የሚቀመጡ ናቸው። እነዚህም ለምሳሌ የአርሰናል የሚመራበት ወይም ደግሞ አርሰናል የሚያሸንፍበት አሊያም ደግሞ አርሰናል ወዳቻ የሚመጣበት ግቦች ናቸው። አብዛኞቹ አራተኛ ግብ፣ አምስተኛ ግብ አይደሉም። ወይ አንደኛ ግብ ወይ ሁለተኛ ግብ ወይ አቻነት ግብ ናቸው የሚሆኑትና በጣም ወሳኝ ሚና እንዳለው ተመልክተናል። ለምሳሌ ለዚህ ምሳሌ የአርሰናል ሲዝንን ዲፋይን ካደረጉ ጨዋታዎች መካከል
ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ ከአርሰናል ጋር ሲጫወት የመጀመሪያዋ ግብ በኒክ ቮልትመድ አማካኝነት ተቆጥሮ ነበረ ዳቪድ ራያ ላይ። ከዛ በኋላ አርሰናል 1-0 እየተመራ ጨዋታው ቀጥሎ በመጨረሻ ሰዓት ላይ ግን ሚኬል ሜሬኖ ወሳኝ ሚና ተወጥቶ ግብ አስቆጠረ። በግንባር ገይቶ ግብ ካስቆጠረ በኋላ ጋብሪኤል ማጋለሽ የማሸነፊያ ግብ አስቆጥሮ አርሰናል 3 ነጥብ ይዞ የወጣበት አስፈላጊ ጨዋታ እንደነበረ እናስታውሳለንና ብዙ ነገሮችን ማንሳት ይቻላል። ከሚኬል ሜሬኖ ጋር በተያያዘ በአርሰናል ቤት አሁን በዓለም ዋንጫው ላይ የሚቀጥሉ ዓለም ዋንጫው ላይ አርሰናልን እየወከሉ የሚቀጥሉ ተጫዋቾች እነማን ናቸው የሚለውን እንመልከት። በዋነኝነት ዊሊያም ሳሊባ በፈረንሳይ ብሔራዊ ቡድን፣ ማርቲን ኦዴጋርድ በኖርዌይ ብሔራዊ ቡድን፣ ዴክላን ራይስ፣ ቡካዮ ሳካ፣ ኖኒ ማዱዌኬ እንዲሁም ደግሞ ኤበሬቺ ኤዜ ደግሞ እንግሊዝ ብሔራዊ ቡድን ሶስቱ ስፔናውያን ራያ ሚኬል ሜሬኖ እና ማርቲን ዙቢሜንዲ ደግሞ በስፔን ብሔራዊ ቡድን ሊያንድሮ ትሮሳርድን ስንመለከት በቤልጅየም ብሔራዊ ቡድን በቀጣይ ዙር ላይ አርሰናልን ወክለው ሚኬል አርቴታም የአርሰናል ተጫዋቾች ዋንጫ እንዲበላ ይፈልጋል። ሌሎችም በተለይ በዚህ ዓመትም ስኬታማ እንዲሆኑ ከክለቡ ጋር ቀጥታ የሚገናኙ ነገሮች ባይኖሩትም አስተዋጽኦ ቀላል የሚባል አይደለም። የዓለም ዋንጫ አሸናፊ ተጫዋች ይዞ መምጣት ለምሳሌ ማርቲን ኦዴጋርድ፣ ለምሳሌ ዊሊያም ሳሊባ፣ ለምሳሌ ዴክላን ራይስ፣ ቡካዮ ሳካ፣ ኤዜና ማዱዌኬ ዋንጫውን ቢበሉ ወይም እነ ሚኬል ሜሬኖ ስፔን ብሔራዊ ቡድን ዋንጫ ቢበላ የቤልጅየም ብሔራዊ ቡድን ዋንጫ ብትበላ አርሰናል ነው ተጠቃሚ የሚሆነውና ያም በትልቅ ደረጃ እንደ ትልቅ ኢሜጅ የሚታይ ነው። ከዚህ ውጪ ቪክቶር ዮኬሬሽ ከኤቨርስ፣ ፒየሮ ኤንካፒያ፣ ጋብሪኤል ማጋሬሽና ጋብሪኤል ማርሴሊ አስቀድሞ ከብሔራዊ ቡድኑ ስብስብ ውጪ የተደረጉ ምክንያቱም ደግሞ ብሔራዊ ቡድኖቻቸው ወደ ቀጣዩ ዙር ማለፍ አልቻሉም። ዓለም ዋንጫ ላይ አርሰናል ተጫዋቾች የግብ ተሳትፏቸው ከፍ እያለ መጥቷል። ቀደም የሚኬል ሜሬኖ የሊያንድሮ ትሮሳርድንም ጉዳይ አንስቻለሁ። በአርሰናል ተጫዋቾች በዚህ ዓለም ዋንጫ ላይ 8 ግቦች ተቆጥሯል። በፓሪስ ሳን ዠርመን በኩል 12፣ በሪያል ማድሪድ በኩል ደግሞ 16 ግቦች። አርሰናል በሶስተኛ ደረጃ የሚቀመጥ ቡድን ሆኗል በግብ ተሳትፎ። ከዚህም ላቅ ያለ ቁጥሮችን ማስመዝገብ ይገባል። የዳቪድ ራያ ጉዳይ ይነሳል። ዳቪድ ራያን በተመለከተ በአርሰናል ቤት የባለፉት 3 ዓመታት የእንግሊዝ ፕሪሚየር ሊግ የወርቅ ኳሱ የጎልደን ግሎቭ የወርቅ ጓንቱ ወይም የጎልደን ግሎቭ አሸናፊ እንደነበረ ይታወቃል። ክሊንሺቶችን በማስመዝገብ አሁን ግን በስፔን ብሔራዊ ቡድን ኡናይ ሲሞን ነው መመረጥ ያለበት ወይስ ደግሞ ዳቪድ ራያ የሚለው ጉዳይ የሚያጠያይቅ ነው። ብዙዎች ዳቪድ ራያ መሰለፍ አለበት ከኡናይ ሲሞን የተሻለ ግብ ጠባቂ ነው ብለው ያነሳሉ። ለሉዊስ ደላፉዌንቴን ግን ለመወሰን ከባድ ይመስላል። እናንተስ ምን ታስባላችሁ? ስፔን በመጀመሪያው ጨዋታ ከኬፕ ቨርድ ጋር 0-0፣ በሁለተኛው ጨዋታ ከሳውዲ አረቢያ ጋር 4-0 በሆነ ውጤት ሳውዲ አረቢያን አሸንፋለች። ዩራጓይን 1-0፣ ኦስትሪያን 3-0 እንዲሁም ደግሞ ፖርቹጋልን 1-0 በሆነ ውጤት አሸንፋለች። እስካሁን ያስቆጠረቻቸው ግቦች በግብ ብዛት ብንመለከት 9 ግቦችን አስቆጥራለች። የትናንትናውን ጨዋታም ጨምሮ ማለት ነውና 9 ግቦች እንዳጠቃላይ ደግሞ 600 ደቂቃዎችን ክሊንሺት አስመዝግበው ታለች። ባለፈው ዋንጫ አዲስ ክብረ ወሰን ነውና ይህንን ግብ ጠባቂ እንዴት ነው ስፔን ብዙ የግብ ዕድሎች የማይሞከሩባት ተከላካዮቿ ጥሩ ሊሆኑ ይችላሉ። ነገር ግን ግብ ያልተቆጠረበትን ግብ ጠባቂ ወደ ተቀያሪ ወንበር ማውረድ ለስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደላፉዌንቴ በጣም ትልቅ አጠያቂ ችግር ይዞ ሊመጣ የሚችል ጉዳይ ይመስላልና ዳቪድ ራያ ኦቪየስ ነው ደስተኛ አይደለም። ነገር ግን በቀጣይ ጊዜያት ላይ ምናልባት ሌሎች ለውጦች ካሉ የምንመለከት ነው የሚሆነው። የዴኒስ ቤርካምፕ፣ ቫን ፐርሲ እንዲሁም ደግሞ ጁሪን ቲምበር በመቀጠል በአርሰናል ቤት የተጫወቱ ሌሎች ሆላንዳዊያን ተጫዋቾችን እስቲ ስማቸውን እየጠቀሳችሁልን አብራችሁን ቆዩ። ሌሎችንም ጉዳዮች በስፋት እየተመለከትን እንቆያለን። ከአርሰናል ጋር በተያዘ የሚነሱ ጉዳዮች አሉ። ዓለም ዋንጫው ላይ እርስ በርስ ኖርዌይ ከእንግሊዝ የሚያደርጉት ጨዋታ ይጠበቃል። ወደ ቀጣዩ ዙር ለማለፍ ከዚህ በፊት የስዊድንና የፈረንሳይ ብሔራዊ ቡድን ተገናኝተው ነበረ። ስዊድን ከውድድሩ የተሰናበተችበት መንገድ አንደኛው ፈረንሳይ ብሔራዊ ቡድንን የበላይነት ብቻ ሳይሆን ሌሎችም የአርሰናልና የዊሊያም ሳሊባንም ጥሩ ጥምረት ንቃትንም የተመለከትንበት ነበር። በግብ ተሳትፎ ደረጃ ቀደምም አንስቼዋለሁ። የአርሰናል ተጫዋቾች በዚህ በሪያል ማድሪድ፣ በፓሪስ ሳን ዠርመን በሶስተኛ ደረጃ ላይ የሚቀመጡ ናቸውና ብዙ ነገሮችን ማስተዋል ማንሳት ይቻላል። ከዓለም ዋንጫው ጋር በተያያዘ ሊያንድሮ ትሮሳርድ ዘ ሞስት ክሬቲቭ የሚባለው የዓለም ዋንጫው ተጫዋች እንደሆነ መናገር ይቻላል። እነዚህ ጉዳዮች በዋነኝነት ከአርሰናል
የዓለም ዋንጫ ጉዞ ጋር በተያዘ በተጫዋቾች በኩል የሚነሱ ጉዳዮች ናቸው። ሌሎች ጉዳዮችን ለንሳ። ዊሊያም ሳሊባ 2023 ላይ ልክ በዛሬው ቀን ነበረ የአርሰናል አዲስ ውል የፈረመውና አሁንም ውሉ ገና ነው። ነገር ግን በአርሰናል ቤት የሚቆይበት እድል በጣም ሰፊ እንደሆነ ቢነገርም ጥያቄዎች፣ ፍላጎቶች መኖራቸው የሚቀር አይመስልም። የተወለድኩት በሰሜናዊ ፓሪስ ነው ይላል ዊሊያም ሳሊባ፣ ነገር ግን ሙሉ ሰው የሆንኩት በሰሜን ለንደን ነው በሚል ለአርሰናል ያለውን ክብር ይገልጻል። ሌላ ፊርማ እናንሳላችሁ። 2010 ላይ እንወስዳቸዋለን። ሌላ ፈረንሳይ ተጫዋች ወደ አርሰናል የፈረመበት ነበር። የመሃል ተከላካይ ስፍራ ነው። ሎሮ ኮሽሌኒ በአርሰናል ቤት ከሎሪዮ የፈረመው በ8.5 ሚሊዮን ፓውንድ 2010 ነበር አርሰን ቬንገር ያስፈረሙትና የዚህ ተጫዋችስ ሚና ሎሮ ኮሽሌኒን እንዴት ታስታውሱታላችሁ በአርሰናል ቤት የሚለውን ጉዳይ እየነገራችሁን አብራችሁን ቆዩ። በአርሰናል ቤት የፎቶግራፈሩን ልደትም ዛሬ አርሰናል ቤት ውስጥ እየታሰቡ ካሉ ጉዳዮች መካከል አንዱ ናቸው። ስቱዋርት ማክፋርለንን ብዙዎቻችሁ በተለይ የዚህ ኦል ኦር ነቲንግ ዶክመንተሪ ላይ በደንብ ተመልክታችሁታል። የቲም ቶክ ንግግር ቡድኑ ወደ ሜዳ ሊገባ ሲል ንግግር አድርገው ያውቃሉ። ከ1990 ጀምሮ በአርሰናል ቤት በፎቶግራፍ አንሺነት ሲያገለግሉ የሰነባበቱ በጣም ትልቅ ባለሙያ እንደሆኑ ይታወቃል። ዛሬ ልደታቸው መሆኑን በክለቡ በኩል የክለቡ ገጽ ላይ ተመልክተናልና አርሰናል ቶትናም 3-1 ሲያሸንፍ በኖርዝ ለንደን ደርቢ ሴፕቴምበር 2021 ላይ የንግግር አድርገው እንደነበረ እናስታውሳለን። ይህ በጣም የምወደው ክለብ ነው የሚል ንግግራቸው በጣም ተጫዋቾችን ተነሳሽነት እንዲጨምሩ አድርጓቸው ወደ ሜዳ መግባታቸው ይታወሳል። ፔር ሜርቴሳከርን የተመለከተ ጉዳይም አለ። ፔር ሜርቴሳከር ከአርሰናል አካዳሚ ዳይሬክተርነት ኃላፊነት በራሱ ፍቃድ ማንሳቱ ይታወቃል። ከ8 ዓመታት ቆይታ በኋላና 2014 ጀምሮ ደግሞ አልተመለከት ነው በዚህ ኃላፊነት አሁን በጀርመን እግር ኳስ ፌዴሬሽን ውስጥ አዲስ ኃላፊነት ሊሰጠው እንደሚችልና ይህንን በተመለከተ ቢልድ ይዞት የወጣው ዘገባ ብዙ ነገር ያሳያል። በእርግጥ ፔር ሜርቴሳከር በዚህ በአርሰናል ቤት 8 ዓመታትን ሲቆይ በአመራርነት ምን ያክል ስኬታማ እንደነበረ እነ ኡሊ ኦኔዥ በጣም ጥሩ ተጫዋች እንደነበረ ጥሩ አቅም ያለው መሪ መሆን እንደሚችልም ያሳየ ነበረና አሁንም ያ በአርሰናል ቤት በዚህ ትልቅ ክለቡ ላይ 8 ዓመት መቆየት ማለት ቀላል አይደለም የሚል እምነት አለ። የዝውውር ጉዳዮችን ላንሳ። አርሰናል ወጣት ተጫዋቾች ላይ ትኩረት አድርጓል። ከነዚህ ወጣት ተጫዋቾች መካከል ሶስቱ አዩብ ዋዴ 18 ዓመቱ ላይ ይገኛል። የሊል ተጫዋች ነው። የኖርድስላንድ ተጫዋቹ ካሌብ ይርኒክም 20 ዓመቱ ላይ ይገኛል። በአርሰናል እየተፈለገ ያለ ተጫዋች ነው። ቶማስ አራንዳ የቦካ ጁኒየርስ የ19 ዓመት ተጫዋች አማካኝ ስፍራ ላይ በአርሰናል እየተፈለጉ ያሉ ተጫዋቾች ናቸው። ሌላኛው ሜክሲካዊ ተጫዋች 20 ሚሊዮን ፓውንድ የውል ማፍረሻው እንደሆነ እየተነገረለት የሚገኘው ጂልቤርቶ ሞራ ጉዳይ ይነሳል። አታኪንግ ሚድፊልደር ላይ 20 ሚሊዮን ፓውንድ ለተጫዋቹ መክፈል የሚችል ክለብ ካለ በአርሰናል በኩል ተጫዋቹን ሊሸጠው የሚችልበት እድል አለና ወደፊት በተለይ ሊቨርፑል አርሰናል ተጫዋቹን ገዝተው በትልቅ ደረጃ ማጫወት የሚችሉበት እድል አለ። ነገር ግን ከኦክቶበር 2026 በፊት የጂልቤርቶ ሞራ የተባለው ሜክሲካዊ ተጫዋች ሜክሲኮን ለቆ አይወጣም። ምክንያቱም ደግሞ ገና 18 ዓመት አልሞላውምና ክለብ ቱዣን የተባለ ክለብ አለና የተጫዋቹ ፈላጊ ስለመሆኑ በስፋት በብዙሃን መገናኛዎችም ጭምር እየተዘገበ ያለ ጉዳይ ነው። በቀጣይ ምን ያክል ለውጥ ይዞ ይመጣል፣ ምን ያክል የተጫዋቹ ነገር መፍትሄ ይኖረዋል የሚለውን እየተመለከተን እንቆያለን። ከአርሰናል ዋናው ቡድን ጋር በተያያዘ በሶባ የልምድ ማዕከል ላይ አንድ ነገር አለ። ሁሌም ልታስታውሱት የምትችሉት ባዶ ነበር የእንጨት ግድግዳ ላይ በጥቁር የነበረ ዋንጫውን ስናሸነፍ ለምሳሌ ለጁሪን ቲምበር የአርሰናልን ቡድን ሲቀላቀል በወቅቱ እያሳዩት ጆሽ ክሮንኬ ነበሩና ኤዱ ጋስፐርም ጭምር በዚህ ቪዲዮ ላይ ተመልከታናቸው እናንቀለን። ኤዱ ጋስፐር ቆሞ ያንን የፕሪሚየር ሊግ የዋንጫ ቅርጽ ያሳየውና ይህንን የምናበረው ዋንጫውን ስናሸንፍ ነው ብሎ ነበር። አሁን በሶባ ሪያሊቲ ትሬኒንግ ሴንተር ያንን አንጸባራቂውን የዋንጫ ቦታ በአርሰናል በኩል አይኮኒክ የሚባል የፕሪሚየር ሊግ ዋንጫውን ማሳያ ቦታ የተዘጋጀ ይመስላል። ከዝውውር ዜናዎች ጋር በተያያዘ ሌላኛው የአሮን ቢሳካ ጉዳይ ነው። የቀይ መስመር ቦታ ላይ ራይት ባክ ቦታ ላይ ማንን እናስፈርም በሚለው ጉዳይ ላይ ክለቡ ጭንቀት ይመስላል። ቤን ዋይት
ጉዳት ላይ ከሆነ በጣም ነገሮች ያስቸግራሉ። ከዛ ውጪ ግን ኦስካር ሙንጌዛ፣ ራውል አሴንሲዮም የሚጠቀሱ ተጫዋቾች ናቸው። ቲኖ ሊቨርመንቶ ከፕሪሚየር ሊጉ ከኒውካስል ዩናይትድ ወደ አርሰናል ሊመጡ የሚችሉ ፍላጎቶች ስሞች ናቸው። ነገር ግን የአሮን ቢሳካ ጉዳይ የዲሞክራቲክ ሪፐብሊክ ኦፍ ኮንጎን ተክቶ የቀድሞ ዛይረን ተክቶ በዓለም እግር ኳስ ዋንጫ ላይ የተመለከት ነው። ቢሳካን በተመለከተ በአርሰናል በሚኬል አርቴታ በጥብቅ እየተፈለገ ይገኛል። የወረደው ዌስትሃም ሌላ ተጫዋች ሊያጣ የሚችልበት እድል እንዳለ ማሳያ ነው። ኢብራሂም ምባይን በተመለከተም አርሰናል በተጫዋቹ ላይ ፍላጎት አሳይቷል። ነገር ግን አርሊ ዝውውሩን ለማጠናቀቅ በአርሰናል በኩል ፍላጎቶች ቢኖሩም በክለቡ በኩል ኢብራሂም ምባይን በተመለከተ የሚነሱ ጉዳዮች አሉ። ፓሪስ ሳን ጀርመን ምናልባት እንደ ብራድሊ ባርኮላ ሁሉ ጠንካራ አቋም አለው በዚህ ተጫዋች ላይ ተደራድሮ ተጫዋቹን ለማቆየት ጥረት ሊያደርግ እንደሚችል የሚያሳዩ ዘገባዎችን በስፋት እየተመለከተን እንገኛለን። ሌላኛው ጉዳይ የክሪስቶስ ዞሊስ ጉዳይ ሲነሳ ነበር ባለፉት ቀናት። አሁን ደግሞ ሌላኛው ጆርጂያዊው ተጫዋች ጆርጂያዊ አንድሪያ ባርታሼቭሌን በተመለከተ አርሰናል መድፈኞቹ የ17 ዓመቱን ተጫዋች በቋሚነት ለማስፈረም እስከ ውድድር ዓመቱ መጨረሻ ድረስ በክለቡ እንዲቆዩ ይችላሉ። ያለ ዋንጫ የሚኖር ቆይታ ሊኖር ይችላል። ነገር ግን በተለይ በውሰት ውል ለረጅም ዓመታት የቆየ ተጫዋች ነው። አሁን 17 ዓመቱ ላይ እንዳለ ይታወቃልና በሚገርም ብቃት አርሰናል ማገልገል የሚችል ተጫዋች ነው። አንድሪያ ባርታሼቭሌን በተመለከተ በአርሰናል እይታ ውስጥ የገባ ሌላ አዲሱ ተጫዋች ነውና አርሰናል ይህንን ተጫዋች እንዴት አድርጎ ዝውውሩን ሊያጠናቀቅ ይችላል የሚለው የሚጠበቅ ጉዳይ ነውና በዚህ ጉዳይ ላይ የሚነሱ ሀሳቦች አሉ። የፔር ሳከር ጉዳይ ቀደም ተነስተዋል። ከዛ ውጪ ግን አንድሪያ ፒርሎ አርሰናል ፕሪሚየር ሊጉን ማሸነፍ ይገባዋል የሚል አስተያየቱን ሲሰጥ ተመልክቻለሁ። በአንድ መርሃ ግብር ላይ ቀርቦ በጣም ኮንሲስተንት ነበረ። ሃይ ሌቭል እግር ኳስ ላለፉት ጥቂት ዓመታት አርሰናል ሲጫወት ነበር የሚል እምነት አሳይቷል። ከዛ ውጪ ደግሞ በቻምፒየንስ ሊግም ላይ በጣም በጥቂት መንገድ ነው ዋንጫውን ያጣውና እዛ ቻምፒየንስ ሊግ ፍጻሜ ላይ መገኘትም ይገባው ነበር የሚል ሀሳቡን ሰጥቷል። ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ዴክላን ራይስን የመሰሉ ምርጥ ተጫዋቾች አሉት። ለእኔ ግን ጋብሪኤል ማጋሌስና ዊሊያም ሳሊባ የቡድኑ ቁልፍ ተጫዋቾች ናቸው በሚል ያነሳቸው ጉዳዮች አሉ። የእናንተን ሀሳቦች በማል እናስተናግድ። ትናንትና የመጡልን መልእክቶች አሉ ከእናንተ ሀሳብ አስተያየቶች ጋር በተያያዘ በዋነኝነት ደግሞ የውድድር ዓመቱን በተመለከተ ትናንትናም የእናንተ መልእክቶች ሰፋ ብለው መጥተውልናል። ላነሳነው ጥያቄ ምላሾቻችሁ ጀማል አሊ ኦዝል ብሎ መልሷል። ኦዝል አይደለም፣ ለአርሰናልም ለሪያል ማድሪድም ለአትሌቲኮ ማድሪድም ለሴቪያም የተጫወተው ጆዜ አንቶኒዮ ሬስ ነው። በጉጉት እየጠበቅናችሁ ነው። መረጃዎቻችሁ ይመቹኛል። የአርሰናል ደጋፊዎች ስለ ዜና ስለምታቀርቡልን ለአርሰናል ደጋፊዎች በመረጃዎቻችሁም ከልብ እናመሰግናለን ብሎናል። ጀማል አሊ ከልብ እናመሰግናለን። የዘውትር አድማጫችን ነው። አጸደ ያነሳው ጉዳይ አለ። አጸደ ታደሰ በተለይ ደግሞ ከዜናው ጋር በተያዘ ነው የትራንትና ይመጣልን ጥያቄም ልንለው አስተያየትም ልንለው እንችላለን። ነገር ግን እኛ ሁሉ ጊዜ ያሉ ዜናዎችን ነው እንጂ ከራሳችን ፈጥረን ዜናዎችን አናቀርብምና ዜናዎች ከሌሉ እንድትታገሱ ሌሎች አርሰናል ጉዳዮችን እናነሳለን። አዳዲስ የሚወጡ ዜናዎች ካሉ ግን በዚህ ቻናል ላይ በስፋት ታገኙታላችሁ። ዘሪሁን ታፈሰም ጆዜ አንቶኒዮ ሬስ የሚል ሀሳቡን ልኮልናል። ተስፋዬ ወርቁ መሀል ሜዳ ላይ አርሰናል ሊያመጣ ያሰበው ተጫዋች ዴክላን ራይስ በደንብ ማገዝ የሚችል ተጫዋች እንደሚሆን ይገመታል ብሏል። በተለይ ብሩኖ ጉማሬዥ ይህንን ኃላፊነት ይወጣል። በዚህ አገልግሎት ረገድ በዋጋም የዚህ የዓለም ዋንጫ የፈረንሳይ ብሔራዊ ቡድን የአማካኝ ስፍራ ተጫዋች የሆነው ማኑ ኮኔ ትክክለኛ ምርጫ እንደሆነ ተስፋዬ ወርቅነህ ያላከለም መልእክት አለ። ማኑ ኮኔ በአርሰናል ኮንሲደር እየተደረገው ካሉ ተጫዋቾች መካከል አንዱ ነው። ሰላም ምርጦች እንዴት ናችሁ? ለሶስቱም ክለቦች የተጫወተ ተጫዋች ጆዜ አንቶኒዮ ሬስ ይባላል። አርሰናል ኮፋንን ሌሎችን ለማስፈረም ከሚሯሯጥ ከሚጋገጥ ለምን አንድሬ ሄርማን አናውስን ወደ ዋናው ቡድን አሳድጎ የጨዋታ እድል አይሰጠውም ብሏል። በቻምፒየንስ ሊግ ላይ የምድብ ድልድል የመጨረሻ ጨዋታዎች አካባቢ እድል ተሰጥቶ ተጫውቶ እንደነበረ እናውቃለን። 18 ዓመት ሊያልፈው እኮ ነው። አርቴታ የሚታየው የሌላ ክለብ ታዳጊ ብቻ ነው ወይ እንዴ ብሎናል። ላየነው ሙሉዓለም እነዚህን በፕሪሲዝን እድል መስጠት አለበት ወጣት ተጫዋቾችን ብሎናል። ዩሱፍ መሐመድ ቪክተር ዮኬሬሽ አማራጭ መሆን የሚችል ክሪስቶስ የተባለው ግሪካዊ ተጫዋች ነው። ክሪስቶስ ዞሊስን በተመለከተ ያነሳልን ሀሳብ ነው። ሆምሲድ የተባለ አድማጫችንም ተመሳሳይ ቅድም የሰጠነው ምላሽ አለ። የአጸደ ታደሰ ሀሳብ ጋር በተያያዘ ሆምሲድም ተመሳሳይ ተቀራራቢ ሀሳብ ነው ያነሳ ነው። ምላሻችንም ተመሳሳይ ነው። አህመድ ከጅቡቲ የብራዚል መሸነፍ አሳዝኖኛል። ለዚህ ምክንያት
ምክንያቱ ምርጥና የተቀናጀ ቡድን የላትም። የራይስ የሳካ ጥምረትንም በተመለከተ አሪፍ ነበር ብሎናል ዳዊት ዴቭ። ራይስ ብሎ ምላሹን ሰጥቶልናል። ኑሬ ሸቴ ሳንቼዝ ብሎ ምላሹን ልኮልናል። ኤድማን ፈቀደም እንዲሁ ኤድማን ፈቀደ በጻፈልን መልእክት ሳንቼዝ ብሎናል። ሳንቼዝ አይደለም በሁለቱም ክለቦች ሴቪያ ላይ አሁን ለሴቪያም ለአርሰናልም የተጫወተ ቢባል አሌክሲስ ሳንቼዝ ሊጠቀስ ይችላል። ነገር ግን እነዚህ ስሞች በትክክል የተቀመጡ ናቸው። ለሁሉም የተወደዳችሁ መረጃዎቻችንን እዚህ ላይ እናገባድዳለን። ለአብሮነታችሁ ለሰጣችሁን ጊዜ እስካሁንም ለጻፋችሁልን መልእክቶች በሙሉ ከልብ እናመሰግናለን። ባነሳናቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ጻፉልን። በተለይ ደግሞ ሆላንዳዊ ሆኖ ለአርሰናል የተጫወተ ተጫዋች ከዴኒስ ቤርካምፕ ከሩቨን ቫን ፐርሲ እንዲሁም ደግሞ ከጁሪን ቲምበር ውጪ ሌሎች ተጫዋቾችን እስቲ ሀሳብ አስተያየቶቻችሁን ላኩልን። የምታውቋቸውን ስሞች ለሁሉም የዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል። እናመሰግናለን። ጤና ይስጥልን።